አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የወሎ ጊራና ቲዩብ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርዕሱ ላይ እንደተመለከታችሁት የባለ 17000 ብር አምፖል ለማሳያችሁ ማለት ነው። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ላይክ ማድረጋችሁን አትዘንጉ። ቀጥታ ወደ ቪዲዮአችን እናልፋለን። ዛሬ እንግዲህ የማሳያችሁ አምፖል ማለት ነው። ብዙ ጊዜ ተገጣጥሞ ነው የምታዩት። እንደምታዩት በትልቅ ካርቶን ነው የሚመጣው። ቀንዲ ያለው ሳሎን ላይ እንደዚሁም ከኮርን ላይ ለመኝታ ክላስም አጠቃሎ የሚሆን ነው ማለት ነው። እስኪ ውስጡን እንየው። እዚህ ጋር እንግዲህ የምታዩት ሙሉ እቃው ነው ማለት ነው። እዚህ ጋር የምትመለከቱት እንግዲህ ብርጭቆዎቹ ናቸው። እንደምትመለከቱት ከዚህ ጋር 6 ብርጭቆዎች አሉ። ከታች ደግሞ ሌላ 6 ብርጭቆዎች አሉ ማለት ነው። ጠቅላላ 12 ብርጭቆ ነው ያለው ማለት ነው። 12ቱ ብርጭቆ እንግዲህ ሊሆን የቻለበት ለምሳሌ እነዚህ አራቶቹ እንበል ከሳሎን ላይ ከኮርነር ላይ ማለት ነው ከማዕዘኑ ላይ እዚህ ጋር እንደምትመለከቱት የሚታሰሩበት ነው ማለት ነው። ስለዚህ ከአራቱም ኮርነር ላይ አራቶቹ እነዚህ ይታሰራሉ ማለት ነው። 8 ይቀራል ማለት ነው። ጠቅላላ 12 ስለሆነ ከዛ ደግሞ ሳሎን ላይ 5ቶቹ ይታሰራሉ፣ 3ቶቹ ደግሞ ለመኝታ ክላስ ይሆናሉ ማለት ነው። ስለዚህ ሁሉንም አጠቃሉ ባንድ ነው ያለው ማለት ነው። ማሻአላህ በጣም አሪፍ ነው። ለምሳሌ ለመኝታ ክላስ የብቻ ሳሎን የብቻ ከመግዛትም አንድ ጊዜ ጠቅላላ ማለትም አሪፍ ነው። ያው ዋጋው 17000 ብር ነው። ያኛው ደግሞ ለምሳሌ ዘማዱ ላይ የምታዩት ባለፈው ቪዲዮ የሰራሁላችሁ ለምሳሌ እነዚህ ሁለቶቹ እቺኛዋን ለመኝታ ክላስ ይሄኛውን ደግሞ ለሳሎን ነው የሚጠቀሙት ብያችኋለሁ። እንደ አቅሙ ጉዳይ ነው። ለምሳሌ እዚህ ጋር ይሄንኛውን 400 ሳይዙን ለሳሎን ከተጠቀሙ ለመኝታ ክላስ ደግሞ እዚህ ጋር ትንሾች ስላሉ እነሱን ይጠቀማሉ ማለት ነው። ያው ዋጋ ደግሞ አልፈራም ካለ ሰውየው ይሄኛውን 6000 ይሄኛውን 5000 ማን ነው ይሄኛውን 7000 ይሄኛውን 6000 13000 ብር ሁለቱን ይገዛል ማለት ነው። አይ ከዛም በላይ ደግሞ ይችላል ካለ ደግሞ አንዱን እዚህ ጋር በ17000 ብር ይገዛና ማለት ነው ለሁለቱም ይረከባል ወይም ይታሰራል ማለት ነው። እዚህ ጋር እንግዲህ እስኪ ብርጭቆ ነው ተነናየው። አንዱ ብርጭቆ እንግዲህ እንደምታዩት ነው። አረ በጣም አሪፍ ነው። ከታች ራሱ ገጠም አድርገው ለመጠጫ ይሆናል። ትልቅ ብርጭቆ ነው፣ ለመጠጫም ይሆናል። ማሻአላህ ነው። ከለር እንግዲህ ብዙ አይነት ከለር ነው ያለው። አንዱን ነው ፈትቼ ያሳየኋችሁ። ሌሎችም እዚህ ጋር ስላሉ ሌላም ከለር አለ ማለት ነው። ሙሉ እንደዚህ የተቀባ ሳይሆን ዝም ብሎ ብርጭቆ ብቻ የሚሆነ አለ። ሌሎችም ከለር አሉ ማለት ነው። እንግዲህ ብርጭቆውን እንደምታዩት በጣም ትልቅ ብርጭቆ ነው። ታዲያ አምፖሉስ የት ነው የሚሆነው ከተባለ እዚህ ጋር እንደምታዩት አምፖሎቹ እዚህ ጋር ነው የሚታሰሩት። አምፖሎቹ እዚህ ጋር ይታሰሩና ነው ብርጭቆ እዚህ ጋር የሚገባው ማለት ነው። እንደምታዩት እዚህ ጋር ገመድ ያለው ገመዶች እነዚህ ከኤሌክትሪኩ ጋር ይገናኙና ከዛም አምፖሎቹ እዚህ ይታሰራሉ። ከዛ ደግሞ ብርጭቆ ይገባል ማለት ነው። ወይም ደግሞ ብርጭቆ ከገባ በኋላ አምፖሎቹ ይታሰራሉ ማለት ነው። አምፖሉ እንግዲህ ብርጭቆው እንደምታዩት እንደዚህ ሆኖ ነው የሚገባው። ከዛ አምፖሎቹ በውስጥ ነው የሚሆኑት ማለት ነው። አፉ ያው ወደ ላይ ነው የሚሆነው። እጀታዎቹም እንግዲህ እንደምታዩት ነው። ብዙ እጀታዎች ነው ያሉት። ቅድም እንደቆጠርኩላችሁ ያው በእንትኑ ልክ ነው፣ በብርጭቆው ልክ ነው። እስኪ እናውጣና ነው። ብዙ ቆጣቱ የበዛ ነው።
እንደምታዩዋቸው እንግዲህ ይሄ ሁሉ የእሱ ማቴሪያል ነው። ታዋቸው እነዚህን እንግዲህ ዝም ብሎ ማንኛውም ባለሙያ አያስራቸውም። በደንብ እውቀቱ ያለው ሰው ነው የሚያስረው፣ ብዙ ነገሮች ስላሉት ማለት ነው። እንደምታዩት እንግዲህ እዚህ ብዙ ነገር ነው ያለው። እነዚህ ክዳኖቹ ናቸው። ከብርጭቆ ጋር አምፖሎቹ ከገቡ በኋላ በእነዚህ ቅድም እንዳሳየኋችሁ ማለት ነው። ይሄ ያለ አይደለም አምፖሉ ይገባል፣ ከዚያ ገጣጠማሉ ማለት ነው። ማሻአላህ እንደምታዩት እንግዲህ ማሻአላህ በጣም ብዙ እቃ ነው ያለው። እጀታዎቹ ያቸው እነዚህ ናቸው እዚህ ውስጥ ያሉት ማለት ነው። አዋቸው ሁለት እንትን አሉ። አንደኛው የሳሎን ነው፣ አንደኛው ደግሞ የመኝታ ክላስ ነው ማለት ነው። እንደምታዩት እንግዲህ እሱ የሚገጣጠምበት ማቴሪያሉ ነው። ማሻአላህ ብዙ እቃ ነው ያለው። እነዚህ ናቸው እንግዲህ አምፖል እንግዲህ 12 አምፖል አለው ማለት ነው። ይሄ እንግዲህ ሲመጣም ብዙ ዋጋ ያስከፍላል። ለምሳሌ ሊሰበር ስለሚችል ማለት ነው። በቃ የአንዱ ብርጭቆ ተሰበረ ማለት እንደገና በትዕዛዝ ከቻይና ነው የሚመጣው ማለት ነው። ሌላ ወጪ ይጠይቃል። እነዚህ እቃዎች ያው ውድ ሊሆኑበት የቻሉት ማለት ነው። ለምሳሌ አንድ አምፖል አለኝ አሁን ትልቁ ልክ እዛ ወዲያ ማዶ ላይ የምታዩት የ7000 ብር አምፖል ያልኳችሁ በቃ 2 አመቱ መጥቷል ማለት ነው። ብርጭቆ ተሰበረ። ከዚያው ብርጭቆ ከቻይና ነው የሚመጣው ተባለ። ያው አልመጣለትም እስካሁን ድረስ ያው እየጠበቅን ነው ማለት ነው። ስለዚህ እንደዚህ አይነት ነገር ብዙ ኪሳራው ነው የሚያመዝነው፣ ከትርፉ ይልቅ ኪሳራው ያመዝናል ማለት ነው። ብርጭቆዎቹ እንደ ልብ አይገኙም። ኢትዮጵያ የሚመረት ቢሆን እንደ ልብ ይገኝ ነበረ። ነገር ግን ከውጭ ስለሆነ የሚገቡት ቻይናዎች ናቸው ያመረቱ የሚልኩልን። ይሄን ብናመርት ጥሩ ነበር እና እንግዲህ ይሄን ዋጋው እንደነገርኳችሁ 17000 ብር ነው ማለት ነው። ጠቅለል አድርጎ ነው የሚይዘው ለሳሎንም ለመኝታ ክላስም። ይሄ አንድ የምነግራችሁ ነገር ማለት ነው። ለምሳሌ አንዳንድ ሰዎች ምን ያደርጋሉ መሰላችሁ? ገመዱ ሳይቀበር ከኮርንና ኮርን ላይ አምፖሉን ብቻ ገዝተው ይመጡና ከዛ 4ቱ ብርጭቆዎች ዝም ብለው ይቀራሉ ማለት ነው። እነዚህ 4ቱ እጀታዎችና 4ቱ ብርጭቆዎች ይቀራሉ። ጂፕሰም ከመሰራቱ በፊት ቅድሚያ ነው እነዚህ ነገሮች ገመዶቹ ይሄንን እንሰራላችሁ ካሰባችሁ ታሳቢ ተደርጎ ቅድሚያ እንትን የሚባለው ማለት ነው የሚቀበረው። አለበለዚያ ይሄ ካልተቀበረ እነዚህ 4ቶቹ ከስራ ውጭ ነው የሚቀመጡት። ሌሎቹ ይገጣጠሙና ይሄኛው ዝም ብሎ ይቀራል ማለት ነው። ነገር ግን ይሄን አምፖል እንገጥማል ብላችሁ ካሰባችሁ ቅድሚያ ከሳሎን ላይ ከ4ቱ ማዕዘን ላይ ገመድ እና ከታች ሶኬትና ማብሪያ ማጥፊያው ጋራ በደንብ መሰራት አለበት ማለት ነው። አለበለዚያ ዋጋ የለውም። ግማሹን እነዚህ ለምሳሌ 4ቶቹ ብርጭቆ ከእንትኖቹ ጋራ ከስራ ውጭ አድርጋችሁ ልትተውት ስለምትችሉ ማለት ነው። ስለዚህ ያን ታሳቢ አድርጋችሁ ይሄን አምፖል ከፈለጋችሁ ስልክ ቁጥር አስቀምጥላችኋለሁ ኮሜንት ጋር። በዚህ ብቻ ሳይሆን በሌሎች ከለርም ስላለ የምትፈልጉትን የምትወስዱ ይሆናል ማለት ነው። ለዛሬ ያስኩላችሁ ቪዲዮ እንግዲህ ይሄንን ይመስላል። ቪዲዮውን ከማብቃታችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።